ይኸውልህ እኔ ምንም አሉንም በነገር ላይ ይጠየቁን መልስልኝ። እሺ እኔ ነኝ። እሺ ለምን ቀረፋችሁ? ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርጋት የተቀረጸው የሰው ልጅ ሲያበላሽ ነው። ይሄ ደግሞ ዛሬ መጥቶ ማንም ቢጠየቀኝ አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው። ምክንያቱም እያደረገ ስለነበረ ቀረጽ። በነገራችን ላይ ማለት ነው ጽድቅ ሚስራ ኃጢአት ይስራ ምንም ያርግ ምንም ማለት ነው አንተ ማነክ ምንድነው ከሱ ምን የምትቀርጸው ማለት ነው። አንተም ሐራማኒ ወንድ ሆነክ ወንድ ላይ ድራማ ምሰራ ሐራማኒ ሰው ስለሆንክ ማለት ነው የሩታ ገረድ ስለሆንክ ነው እንጂ ማንም አይደለም አንተ የሰው ቪዲዮ የምትቀርጸው ማለት ነው። ተባብራችሁ ልጁ ላይ የሆነ ነገር ፈጥራችሁ ከዛ ደግሞ ጽድቅ እንደሰራ ሰው እዚህ ጋር አፋችሁ ሞልታችሁ ስታወሩ ትንሽ እንኳን የማታፍሩ ቤተሰቦች ቪዲዮ እስከ መጨረሻ አዳምጡ እና በጣም ነው የምትገርሙት። በጣም በቃል አይደለ ባህሪውንና ማንነቱን እኮ እንድትነግሪኝ ስለፈለግኩ ነው። ከዚህ በፊት ከአንቺ ጋር በነበረው ነገር ይሄን ያደርጋሉ አደባባይ ላይ ቆሞ ይሳሳማሉ ወይ? ባህሪና ማንነቱን ይኸውልሽ አሁን ያለበትን ባህሪና ማንነቱ ከባለፈው ጋር ልታነጻጽረው አትችልም። ምክንያቱም እኔ ባውቀው አብርሃም እንደዚህ አልነበረም። ኦፍኮርስ ጥሩ ልጅ ነበር፣ ጥሩ ባህሪ ነበረው። ከሆነ ታይም በኋላ ግን ሴት አተራማሽ አይደለም። ብዙ አመት ከሚያውቀው ሰው ጋር አይደለም። አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው ነው የተረዳሁት። በጣም ብዙ ነገሮችን ለማወቅ ችያለሁ። አንቺ ግን ማለት ነው የልጅሽ አባት ላይ እንደዚህ አይነት ነገር መናገር ፌር ነው ብለሽ ታስቢያለሽ? ትላንትና አብረሽ ወተኝሽ ትላንትና ብዙ ነገር አብረሽ ያሳለፍሽ ሰው ካገኘው ሴት ጋር ነው የሚጋደመው። አንድ ቀን ከተዋወቃት ሴት ጋር ሁላ ይጋደማል ብለሽ አንደበትሽን ሞልተሽ ስትናገሪ ማለት ነገ ምን ይመጣብኛል ብለሽ ማሰብ ትችያለሽ? ይሄ ነገር ወዴት እየሄደ እንደሆነ ግን ታውቂያለሽ? ምንም ቢሆን እኮ ማለት ነው ዛሬ ተጣዩ ምንም በዩ ማለት ነው ምንም ይሁን የልጅሽ አባት ነው። አንቺ ደነስ ማለት ነው የልጅሽ አባት ነው። ምንም በቃ አተራማሽም ይሁን ባለጌም ይሁን ጨዋም ይሁን አንቺ እንዳልሽው ወይኔ በስመ አብ ምን አይነት ሴት ነሽ ግን? ምን አይነት ሴት ነሽ ግን? እውነት ለመናገር እንዴት ሰው ልጅ የእውነት በጣም አብርሃም ምስኪን ነው እንጂ ማለት ነው አንቺን በእርግጫ ነበረ ማለት የነበረበት። ምክንያቱም እንዴት ነው አንቺ ፊት ለፊቱ ቆመሽ ማለት ነው ጋይስ፣ ፊት ለፊቱ ቆሞ ማለት የሱ ፊት ለፊት ቆማ አንተ ካገኘው ሴት ጋር ነው የምትጋደመው። አንድ ግን ከተዋወቃት ሴት ጋር ሁላ ትተኛለህ እያለችው ዝም የሚላት ግን አብርሽ ራሱ ወይኔ አንዳንድ ወንዶች ቢሆኑ ማለት ነው አገኘሽው በቃ እንደፈለግሽ የምትጫወቺበት ወንድ ስለሆነ ተመቸሽ። በቃ እንደፈለግሽ የፈለግሽውን ነገር ትናገሪያለሽ፣ የፈለግሽውን ነገር ታደርጊያለሽ። አንዴ ጦንቃይ ቤት ሄደሽ ልጁን አመዳም ታደርጊዋለሽ። እንደፈለግሽ እያደረግሽ ነውና እሱ ምንም ላያደርግሽ ይችላል። ምክንያቱም ከአንቺ ጋር ያለው የሱ ልጅ ስለሆነ። ግን ፈጣሪ አንድ ቀን የሆነ የስራሽን ይሰጥሻል። ማንም ሰው የዘራውን ያጭድ ዘንድ ግድ ነውና ማለት ነው። እና አንደበትሽም ገታ ብታረጊ ማን ነው የምታውቁትን ሁላ አትናገሩ አይደል የሚባለው? ያወቃችሁትን ሁላ አትናገሩ አለሽ አይደለ? አብርሃም እንደዛ ነው ብለሽ አሰብሽ እንጂ ይሄንን ታውቂዋለሽ። እና ያ የምታውቂ አብርሃም እንደዛ ነው ብለሽ ስለሳልሽ በአይምሮሽ ውስጥ ግን ፓብሊክ ላይ እንደዚህ ወጥተሽ መናገር አንተ ካገኘው ሴት ጋር ሁላ የምትጋደሙ ምናምን ብለሽ መናገርሽ ልክ ነው ያላስብም እኔ እውነት ለመናገር ማለት ነው። ምክንያቱም ምንም በቃ ወጣም ወረደም የልጅሽ አባት ነው እና ልጅሽ ነገር ይሄን ቪዲዮ ይመለከታል። እና ለነገሩ እናንተ ለልጆቻችሁ ደንታ ሲኖራችሁ አይደለ? አንቺም ሆንሽ ያቺ ቆፋፊ የሆነች ሰገጤ ማለት ነው ወደ ፍቅር የምትባለዋ በዚህ ባጭር ጊዜ ነገር ያየሁትን እኮ ነው የምናገረው። ያየሁትን ነገር ነው የምናገረው። አንድ ቀን ያገኘኋትን ሴት እንደዛ ነው አይተረዳሁት። ገባ ግድ የለህም ባየሁት ተረዳሽው ሳይሆን ስላየሽው ባየሁት ልክ የሰውን ስም ብለሽ አታጥፊ። ሰላም እንዴት ነው ወንድም? እሷ ለከት የሚባል ነገር አፏ ላይ የለምና
ግን አንተ መስመር ብታስይዛት መልካም ነው ብዬ ነው የማስበው። እና እንደዚህ አይነት ባለጌው ሰዎች ማለት ነው ካገኘዋት ሴት ጋር ነው የሚጋደመው አብርሽ ምናምን ብለሽ አፍሽን ከፍተሽ ስታወሪ በቃ አይደለ ቤተሰብ አለው ይሄ ልጅ እና ቤተሰብ ውስጥ ምን ይሰማዋል ብለሽ ማሰብ ነበረብሽ። ግን አንቺ የራስሽን በቃ የመጣልሽን እንደመጣልሽ ሰው ላይ ከመለጠፉ ውጪ ነገ ምን ይመጣብኛል ይሄ ልጅ እኔ እንደዚህ ካልኩት ነገ ሰው ሌላ ሰው ምን ይለዋል ብለሽ አታስቢም? ምክንያቱም እንዳንቺ አይነት ገልጡ ሰዎች አሉ አይደለ? ሰውን አንቺ አንቺ አቤት አሁን የአንቺ ሰፈር ሰዎች ማታ ነው አይ ቲንክ ያየሁት ሲጨፍሩ ነበረ። እንደዚህ ያለችው ሩታ ጀግና ምናምን እያሉ አፋቸው ሲከፍቱ ነበረ። ግን ይሄ ልክ አይደለም። ምንም እኔ ያታርጉልኝ ሰው ልጅ ሰውን በመሳደብ ማለት ነው ጀግና የሚባልበት ዘመን መቼ እንደሚያበቃ አላውቅም። እና ይሄ ጀግንነት አይደለም፣ ደደብነት፣ የመጨረሻ ደደብነትና መሀይብነት ነው። ሰውን እንደ አብርሃም ራሱ እንደዛ አይነት ሰው ቢሆን ማለት ነው የሰውን ኃጢአት እግዚአብሔር የሸፈነውን የሱን ኃጢአት አንቺ አደባባይ የምታውጭበት ምንም እንትን የለሽም። ገባሽ? እግዚአብሔር ለእኛም ለሁላችንም ብዙ ኃጢአቶችን ሸፍኖልናል። ብዙ ማለት ነው። እንደኛ ኃጢአት ቢሆን ኖሮ ማናችንም ቢሆን ቆመን ባልሄድን ነበር። እና አንቺንስ ሞይን አየሽ? አንቺሽ ከካሜራ ጀርባ እኮ በጣም ብዙ ነገር እንሰማለን። ራስሽን ንጹህ አንቺ አይደለሽ እንዴ አብርሃም ከአንድ ሴት ጋር ሆኖ 10 ወንዶች ስንታጋንግ የነበረው? ይሄንንስ ማን ነገርሽ? አንቺ ምንድነው አንድ ጣቱ ወደ ሰው ስትጠቁሚ 4 ወደ አንቺ ነው። ገባሽ? ይሄንንም አስተዊ። ዝም ብለሽ የመጣልሽን እንደፈለግሽ አንተ ካገኘው ሴት ከአንድ ጋር ከተወቅስ ምን አይነት ውስጥ እንደው ጋይዝ። እና ደግሞ ማለት ነው አንድ በጣም ያስደሰተኝ የሰማው ዜና አለ። በጣም ማለት ነው ከቻልቆኝ 9 ሰዓት ላይ ቪዲዮ ለቅላቸዋለሁ። ካልቻልቆኝ ደግሞ ነገ የሚሆን ብቻ የሆነ ቀን ለቅላቸዋለሁ። በጣም ማለት ነው ስለ የሆነ ሰዎች እና የዚህችም ሴትዮ አይቀርላትም ያ ተዘጋጀን እንበል። ኦኬ እኛ ስለተዘጋጀን ኦልሬዲ ሁልጊዜ አብርሃም ይማግጣል፣ ሁሌ ቺት ያደርጋል፣ ሁሌ ከሴት ጋር ይከሰከሳል ማለት ነው። ሁሌ እንደዚህ አይነት ነገር ሲዘጋጅለት ዘው ብሎ የሆነ ነገር ውስጥ ይገባል፣ አብሮ ያድራል፣ ይተኛል፣ ይነሳል ምናምን እንደዛ ነው ማለት ነው። የእሱ ማንነት ኦልሬዲ ወጣ፣ ወደድክም ጠላህም። እኔ እንደዛ እንዳላረኩኝ ግልጽ ነው። አብርሃም እኔ የሆነ ነገር ስላዘጋጀውለት የሆነ ነገር እንዲወድቅ ስላደረቁ የሆነ ነገር ከሴት ጋር እንዲተኛ ስላደረግኩኝ እሱ ዘው ብሎ ይገባል ማለት ነው ትያለሽ። ጡንቋይ የአዲስ አበባ ጡንቋይ አንድ አይቀርሽ አሉ እና ከጡንቋይ ቤትሽ እየዞርሽ ልጁ ላይ ምክንያቱም ማናችንም ጉለት አለብን። ገባችሁ? እና በሰው ጉለት ጣልቃ እየገባሽ ስንት ነገር እያደረግሽ እንደዚህ ያደርጋል እንደዚህ ያደርጋል። ጋይስ እኔ እውነት ለመናገር ማለት ነው እና እያንዳንዷን ዲቴል ሩታ አብርሽ ላይ ያደረገች ያለውን ነገር እኔ ጋር እየመጣ ያለው ሌሎችም ልጆች ጋር እየደረሰ ያለውን ነገር ብትሰሙ ማለት ነው እንዴት እንደምትጠሏት ሩታ። እቺ ሴትዮ ናት እንዴ እኔ ስከተላት የነበረው? እቺ ሴትዮ ናት እንዴ እኔ ጀግና ስላት የነበረው ብላችሁ ነው የምታስቡት። በጣም 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 የሚያስጠሉ ነገሮች ነው የምትሰሙት ማለት ነው። እና አብርሽ ጥፋት ሊኖርበት ይችላል፣ ግን አብርሃም እየተጎዳ ያለው በየዋህነቱ ነው። ከዛ ውጪ ምንም ነገር የለበትም። ንጹህ ነው። ገባችሁ? እሷ በምታደርገው ነገር ነው ልጁ እየተጎዳ ያለው እና እግዚአብሔር ይርዳው። እኔ ሌላ ምንም ነገር ምንም በቃ አይደለ አብርሃም ክፉ ነው፣ አብርሃም ሻርሙጣ ነው፣ አብርሃም እንደዚህ ነው፣ አብርሃም እንዲህ ነው ምናምን ምን ልል አልችልም። ምክንያቱም እሷ ናት ለዚህ ሁሉ ነገር ተጠያቂ። ሩታ ናት። በጣም ብዙ ነገር እያደረገችበት ያለው ብዙ ንግግሮች እየተናገረችበት ያለው ምንም በማያውቀው ነገር መከራውን እያበላችው ያለችው ሰላም ልኖር ስል ሰላሙን የምታሳጣ እሷ ናት። ዙፋን ለምንድን ነው አንቺ ሁሌ ሩታ ስለምትቀኝባት ነው ምናምን? እናቴ እኔ እግዚአብሔር ይመስገን እግዚአብሔር በሰጠኝ ነገር እኖራለሁ። ሰውን ላይ አልቀናም። ጌታን እኔ ምንም የሚያስቀናኝ ነገር የለም። እኔ ሩታ ምንም ነው የማታስቀናኝ። በነገራችን ላይ እኔ እንደሷ መሆን ብፈልግ የሚያቅተኝ ነገር የለም። መቆሸሽ ከፈለኩኝ የሚያቅተኝ ነገር አለ? ቤተሰብ ማርያምን የሚያቅተኝ ነገር የለም። መርከስ ከፈለኩኝ እንደሷ ግን ነው
ክብር ይበልጣል ከምንም።